ቤተሰብ እኔ ምንም ማለት ነው ሰው ግን እውነት ማውራት ለምንድን ነው ያስጠላው? የሆነ ለመናገር የዛሬው ማለት ነው ትላንትና ብሩኬ ላይ የተደረገበት ሳይሆን የዛሬው በጣም ያሳፍራል። ገባችሁ አይደለ? ሃይሚን ስንቴ እንደነካካትና ያልተበላሸ ጸጉር እየነካካ እንደነበረ እና ደግሞ ያልተበላሸ ልብሷን እያስተካከለ የኔ ቆንጆ የኔ ውድ እያለ እያባበላት እያቀፋት ጸጥ እያለች ነበረ። ትናንትና ግን ሶሲ የብሩኬን ቲሸርት ስለነካቸው እንዴት እንደሆናቸው እኔ ነው የማውቀው ማለት ነው። ገባችሁ አይደል? እዚህ ጋር ብሩኬና ሃይሚ ስራ ነው የሚሰሩት፣ መቼም አይለያዩም። ይሄንን ቀድሜ ተናግሬያለሁ። ገና ዳኒ ይመጣል፣ ብዙ ነገር ይፈጠራል። አሁን ከዚህ በኋላ ራሱ ማለት ነው ሃይሚና ዳኒ ፍቅረኛሞች ነን ብሎም ይመጣሉ፣ ጠብቁ ማለት ነው። ብሩክና ሶሲም ደግሞ ፍቅረኛሞች ነን ብሎ ይመጣሉ ማለት ነው። ወድጃታለሁ ምናምን ብሎ ይመጣል። ዳኒ ደግሞ ዛሬ አስተያየቱ ወይም ደግሞ ዛሬ ያደረገ የነበረው ድርጊት እንዳለ ማለት ነው በቃ የኔ ቆንጆ ስወድሽ ለኔ ብለሽ እኔን አታከብሪም ምናምን እያለ እየደባበሳት የነበረው ዳኒ ነው ሃይሚን ማለት ነው። አይታችኋል አይደለ? በጣም ብሩክም ጋር እንደዛ አላደረገም። ብሩኬ ላይ ሁላችንም የምንነሳው ለምን እንደሆነ ባላቅም እውነቱን ማውራት በጣም ነው የምንጠላው። ቪዲዮ ላይ ያየነውን ነገር አስተያየት መስጠት በጣም ለምን እንደሆነ አላቅም በጣም እንጠላለን ማለት ነው እኛ እንጂ ብሩኬ በዚህ ልክ እንኳን ሶሲን ምንም አላደረጋትም። ፕራንክ ነው ጀስት ፕራንክ ነው ያደረጉት እንጂ ሶሲን አፈቅርሻለሁ ወይም ደግሞ አልደባበሳት ምን አላደረጋት። ሶ ዛሬ ግን ዳኒ ማለት ነው ሃይሚ ላይ ምን ያክል ነገር እንዳደረገ አይታችኋል። ሶ ማለት እኔ እንዴት ልበላችሁ፣ በዚህ ልክ ደግሞ እንደዚህ መጣላት ወይ ደግሞ በዚህ ልክ አይሄዱም። ገባችሁ አይደል? የእውነት ቢሆን ማለት ነው። ግን እዚህ ጋር ስራ ነው። ሃይሚም 200K እንድትገባ ስራ ነው እንጂ ሌላ ነገር አይደለም። የጀመሩት ስራ ነው። ግን ሃይሚ ደግሞ ማለት ነው ሃይሚና ብሩኬ ሚዲያ ላይ ሆነ ምንም ላይ ፍቅረኛሞች ነን እኔና እሷ ከዚህ እወዳታለሁ፣ አፈቅረዋለሁ፣ እወደዋለሁ ብላ ተገላልጸው እንኳን አያውቁም። ገባችሁ አይደል? እዚህ ጀስ ጓደኛሞች ነን ነው ያሉት እንጂ አሁን ነው እንደውም አሁን ከሶሲ ጋር አልጋ ላይ ስላየች ሃይሚ በጣም ተናደደች። ሶ ይሄ ማለት እንግዲህ ለኛ መናገር አይፈልጉም፣ ነገር ግን ፍቅረኛሞች ናቸው። ገባችሁ አይደለ? ግን እዚህ ጋር ማሞነ ይህ ማለት ነው ሃይሚና ብሩኬ መቼም አይጣሉ፣ መቼም አይለያዩ። እንደ በፊቱ መጨረሻ ይሄዱና ልክ የሚደርሱ የሚፈልጉት ቦታ ላይ ፓርት ላይ ሲደርሱ በቃ ይታረቃሉ ማለት ነው እንደ በፊቱ እንጂ መቼም አይለያዩ፣ መቼም አይጣሉ። መሀል ላይ የምንቀረው እኛ ኦዲየንሶች ነን። እኛ የምናባብሰው እኛ የምንዛግዝቀው እናት አባትን ጨምረን ምናምን። ብሩኬ ደግሞ ትናንትና ምንም አላደረገም። ለሴት ልጅ ክብር አለው ሰው አለው። ትናንትናም ተናግሬያለሁ። ሶሲን እንዲነካት አልፈልግም ያለው ሴት ልጅ እሱ ባለበት ሴት ልጅ እንድትመታ አይፈልግም። ሶ ሃይሚ ዘሞ ዛሬም እንዳለች ታውቃላችሁ። ዳኒ እንደፈለጋት ቢያረግ ፍቅረኛው ነች፣ ምንም ቢያረግ መብቱ ነው አለች። መብቱ አይደለም። ማንም ወንድ ፍቅረኛ ስለሆነ አሁን ብሩኬ ያንቺ ፍቅረኛ ስለሆነ አንቺ መቀጥቀጥ መብት የለውም። ማንም መብት አልሰጠውም። ገባሽ አይደል? ሃይሚ ማለት ነው። ስለዚህ አንቺን ያገባሽ ባልሽ ወይም ደግሞ ፍቅረኛሽ አንቺን እንዲቀጠቅጥሽ መብት አለው እያልሽ ነው እዚህ ጋር ማለት ነው። መብት አለው እንደፈለገ ቢያረግ እያልሽ ያለሽው ማንም ሰው አንቺን መምታት መብት አለው ፍቅረኛሽ ስለሆነ ባልሽ ስለሆነ መብት አለው ማለት ነው አይደለም። ተሳስተሻል ማለት ነው። ስለዚህ ብሩኬ ያስተላለፈው ይሄንን ነው ትላንትና። በተረፈ የኔ ቤተሰብ እኔ የተሰማኝን ነው ያወራሁት። እናንተም የተሰማችሁን አውሩ ማለት ነው።